የንግግሩ ይዘት እንዴት አየኸው ወይም እንዴት እንዳየሁት ነገራችሁ? አንደኛ ድርድር ውስጥ ወይንም ወደ ፕሪቶሪያ ከመሄዳቸው በፊት በቂ የሆነ ዝግጅት ሳያደርጉ በችኮላ የገቡበት እንደነበር የዶክተር ደብረጽዮን ንግግር ይነግራል። እስቲ እንደው ምን አይነት ጤነኛ ሰው ነው ተኩስ ብቻ አቆሙ፣ ሌላ ከዛም በላይ ከዛ በታች እንዳታደርጉ ብሎ የሚልክ? እንዴት አይነት ጤነኝነት ነው? ማለት ያ ተፋላሚ አካል እየተዋጋ ያለው ያኛው በዛኛው ወገን እኮ ያለው አካል የራሱ ፍላጎቶች እኮ አሉት። እነ ዶክተር ደብረጽዮን ተኩስ እንዲቆም ስለፈለጉ ብቻ ተኩስ ያቆማል ብለው እኮ ካሰቡ ተኩስ ያላቆመው እኛ ስላልፈለግን ነው ወደሚልም ትርጉም እኮ የሚሄድ እኮ ነው። ጦርነቱን በማስቆምም በማስቀጠልም ረገድ የኛ ውሳኔ ነው ወሳኙ የሚል ነገር እኮ ነው። እና ራስን እንደመክሰስ ሁሉ የሚቆጠር ነው ይሄ። ራስን ጥፋተኛ፣ ራስን ወንጀለኛ እንደማድረግ የሚቆጠር ነው። የፌደራል መንግስት ወደ ጦርነቱ እኮ ሲገባ ህግ የማስከበር ዘመቻ ነው፣ ህግ ተጥሶብኛል እያለ እኮ ነው ሲናገር የነበረው። ስለዚህ ቢያንስ እነዛ የተጣሱ ህጎች እንዲስተካከሉ መፈለጉ የማይቀር ነው። አንዴ ነው ያዙ። ሁለት ጦርነቱን ደግሞ እያሸነፈ ነው ያለው። ቢያንስ እነ ዶክተር ደብረጽዮን እየሸሹ መቀሌ እኮ ተቃርቧል። የፌደራል መንግስት መረጃም አለው። የትግራይ ሰራዊት ተተኳሽ ምናምን እንደጨረሰ በሁሉም አቅጣጫ ተከቧል። ስለዚህ አፐር ሃንዱን ይዟል። የባርጌኒንግ ፓወር አለው የፌደራል መንግስት። ሰውነ ዶክተር ደብረጽዮን መጣው በቃ እሺ ተኩስ ይቁም ስላሉ ካላችሁ እሺ ይቁም የሚል አይነት እንዴት እንደዚህ የማይመስል ነገር ነው። የዶክተር ደብረጽዮን ቡድን ደጋፊዎች ይሄን ማመን የለባቸው። ቢያንስ ይሄን ሊጠይቀን ይችላል። ስለዚህ ይሄንን ሲጠይቅ እንደዚህ ማለት አለበት፣ ይሄንን ሲጠይቅ ይሄን መቀበል አለበት፣ ይሄ ከተጠየቀ አይኖ መባል አለበት የሚሉ እኮ እንዲህ በዝርዝር ቢያንስ እርግጠኛ እንኳን ባለ ቢያንስ አሁን ምርጫው መደረግ እንደሌለበት ፌደራል መንግስት ምን ይላል? ይከስ ነበር በወቅቱ የነበረው ነው። ሰሜን እዝ እንደተጠቃ ይከሳል። በወቅቱ የዶክተር ህወሓት ለፌደራል መንግስት እውቅና አልሰጥም ብሏል። ስለዚህ ቢያንስ እውቅና ይፈልጋል። ያ ምርጫ ውድቅ እንዲሆን ይፈልጋል። ሰሜን እዝ ለመጠቃቱ ያጠቁ አካላት እንዲጠየቁ ይፈልጋል። የራሱን ፍላጎት ነው። ባርጌኒንግ ፓወር አለው። ዝም ብሎ እኮ ጦርነት ውስጥ እኮ የገባ እኮ አካል እኮ አይደለም። ለመግባት ምክንያቶች ነበሩት። የሚናገራቸው ያቀረባቸው ምክንያቶች ነበሩ። አሳማኝ ናቸው አይደለም እሱ ልትከራከር ትችላለህ። ግን ወደ ድርድር ስትመጣ ለዚያውም ባርጌኒንግ ፓወሩን እሱ ይዞ ማለት ብልጫውን ይዞ ተኩስ እንዲቆም ወደሱ ስትመጣ ይሄንን አድርግ ሊልህ እንደሚችል ካልጠበቅ እውነቱን ነው የምነግርህ። አንተ ሰው በፍጹም ልትመራ አይገባም። ምንም ነገር መምራት የለብህ። ምንም ነገር እኔ በዚህ ደረጃ እነ ዶክተር ደብረጽዮን ኔቭ ናቸው ብያለሁ፣ የዋህ ናቸው ብያለሁ። ራሳቸውን በጣም እንደ እርግብ የዋህነን አይነት ነገር ነው ይሄ ንግግር። ውሸት ነው፣ ውሸት ነው። እነ ጌታቸው ረዳ ያሉት በጣም ያሳምናል። አሁን ላይ ያለንበት አቋም ጦርነቱን ለመግፋት የሚያስችል አይደለም። ስለዚህ የሚሏችሁን ሁሉ ተቀበሉ፣
ላለመቀበል ሞክሩ፣ አንገራግሩ። ነገር ግን ከገፏችሁ ግን ዋናው የሚፈለገው ተኩሱ እንዲቆም ስለሆነ ተኩስ የማቆም ስምምነቱን እንዳይደረስ በሚያደርግ አይነት ሁኔታ አቋም እንዳትይዙ፣ እሱን ሳታደርጉ እንዳትመጡ። አንገራግሩ፣ ምን በሉ። ግን በቃ እነሱ በአቋማቸው የሚጸኑ ከሆነና እሱ ካልተደረገ ጦርነቱን እንገባለን የሚሉ ግን ከሆነ ተቀበሏቸው። ብለውናል ነው እነ ጌታቸው ረዳ የሚሉት። እሱ ያሳምናል፣ እሱ ያሳምናል። በነጌታቸው ንግግር ውስጥ ምን አለ? ሊሉን የሚችሉት ነገሮች አሉ የሚል ጥበቃ አለ። ከግምት ያስገቡት ነገሮች እንዳሉ ይናገራል። እነ ዶክተር ደብረጽዮን ግን የሚሉት ምንም በቃ ይጠይቁናል ብለን አልገመትንም። በቃ ዝም ብሎ ተኩሱ ካቆሙ ያቆሙ አይነት ነገር ነው። ይሄ አይመስልም፣ ይሄ አይመስልም። እውነት ለመናገር ይሄ ደግሞ ልክ ነው፣ እውነት ነው ደግሞ ካላችሁ በጣም በጣም የትግራይ ህዝብ አደጋ ውስጥ ነው። በቃ ምንም ነገር ከግምት አታስገቡም ማለት እኮ። በጣም በጣም በዚህ አይነት ማይንድ ሴት አፕ ከሆነ በእንደዚህ አይነት አእምሯዊ ዝግጅት ከሆነ የህዝብን ህልውና ይታደጋል ብላችሁ የምታስቡትን ድርጅት የምትመሩት እውነት ለመናገር ትልቁ የህልውናው ችግር እናንተ ናችሁ። ይሄ እውነት ከሆነ ግን እኔ አይመስለኝም በዚህም ደረጃ ናቸው ብዬ አልገምትም። ግን ለመዋሸት ለምን ይህንን ነገር ተጠያቂነቱ ሽንፈት ነው። የትግራይ ህዝብ ይጠይቃል። ምን አመጣችሁልን ይላል። ምን እናደርግ? የሆነ ጌታቸው ረዳ ክደውን እኮ ብለው ለማላከክ የተጠቀሙት የፈጠሩት ትርክት እንጂ እውነት አይደለም። ይሄ ክህደት ነው። እየካዱ ነው። እዚህ ጋር ጌታቸው ያሉት የበለጠ ያሳምናል ነው። ግን እነሱን ለመክሰስ እና አሁንም እኛ ልክ ነበርን፣ ስህተቱ ሁሉ የነጌታቸው ረዳ ነው፣ አሁን እነሱን አስወግደናል፣ አሁን እንደ አዲስ ታድሰን መተናል፣ በጦርነቱ የመጡብን ችግሮች በሙሉ ያጣ ነው በእነዚህ አካላት አማካኝነት ነው፣ አሁን ያለው አመራር ራሱን የቀየረ ያደሰ ነው፣ ልትተማመኑበት ትችላላችሁ ብሎ የትግራይ ህዝብ እንደገና በራስ ዙሪያ ለማሰባሰብ ሲባል የተፈበረከ ውሸት ነው። እና አንዱ ያየሁት ይሄ ነው። ግን እውነት ግን ከሆነ እንዳልኳችሁ በቃ ያለምንም ዝግጅት ያለምን በጥድፊያ የተገባበት ነው። እሱም እንኳን ከሆነ በጥድፊያም እንኳን የተገባበት እንኳን ከሆነ ነጌታቸው ረዳ ምንድነው የምትጠብቁት? በቃ እኮ ነገ ወደ ጫካ ልንገባ ነው፣ ከመቀሌ ልንወጣ ነው፣ ፈርሙ እንጂ ብለው ይጨቀጭቁንና ያቻኩሉን ነበር። ማን? ራሳቸው ዶክተር ደብረጽዮን ብለው ነጌታቸው ረዳ ተናግረዋል። አደባባይ ላይ ነው ይሄ ንግግር ያለው። ስለዚህ ይሄ ጥድፊያም ነበረ ማለት ነው። አየህ በቃ ምንም እንትን የሚሏችሁን ሁሉ ተቀበሉኛል፣ ዋናው ነገር የፈለግነው ጊዜ ለመግዛት ነው፣ ዝም ብላችሁ ፈርሙም እንዳሏቸውም አድርጋችሁ ልትወስዱት ትችላላችሁ። አንዱ ይሄ ነው። ሁለተኛ ይሄን ንግግር እንደ ማመልከቻም ነው ያየሁት። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ የሚል ማመልከቻ ነው። እንደዛ አድርጌ ነው ያየሁት። ምን ይላሉ ጠቅላይ ሚኒስትሩ? ሙሉ በሙሉ 100% የሚፈልጉትን አግኝተዋል። የፕሪቶሪያ ስምምነት ማለት ጠቅላይ ሚኒስትሩ ያዘዙት ትዕዛዝ የተጻፈበትና የኛን ነጌታቸው የላክናቸው ሰዎች ነጌታቸው ረዳ እንፈጽማለን ብለው የተስማሙበት ሰነድ ነው የሚሉት እነ ዶክተር ደብረጽዮን። እንግዲህ ተመልከቱ፣ ያ ሙሉ በሙሉ የጠቅላይ ሚኒስትሩ ፍላጎት ከሆነ የእሳቸው ትዕዛዝ ከሆነ ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት እንዳይፈጸም የሚፈልጉበት ምን ምክንያት አለ?
ምክንያት አለ። ታዲያ ለምን ይከሷቸዋል? የፌዴራል መንግስቱ የፕሪቶሪያን ስምምነት እየፈጸመ አይደለም። ለምን? ትዕዛዙ ከሆነ 100% እነሱ የሚፈልጉት ነገር ከሆነ ያገኙት አድፈው ያስፈጽሙታል እንጂ ለምንድን ነው የማያስፈጽሙት? ለምንድን ነው የማያስፈጽሙት? በትዕዛዝ ከሆነ ሙሉ እንዴት ይሄ ግልጽ እኮ ቋንቋ እኮ ነው። በሌላ መልኩ ግን ስትተረጉሙት ጠቅላይ ሚኒስትሩም የፌዴራል መንግስትም የፕሪቶሪያ ስምምነትን በማስፈጸም ረገድ እግሩን እየጎተተ ነው ምናምን የምንለው ውሸታችንን ነው። ያን የምንለው የሆነ ሌላ ፍላጎት ከጀርባችን ኖሮ እሱን ለማስፈጸም ነው እንጂ ፕሪቶሪያ ስምምነት ማለት ትዕዛዛቸው ነው እያሉ እኮ ትዕዛዛቸው ከሆነ አጣጥፈው ነው የሚያስፈጽሙት። ሙሉ 100% የእሳቸው ፍላጎት የተጻፈበት ሰነድ ከሆነ ለምንድን ነው ታዲያ አጣጥፈው የማይፈጽሙት? ለምንድን ነው ራሳቸው አዘው እንደገና ትዕዛዛቸው እንዳይፈጸም እንቅፋት ሆነው ስንት ናቸው ጠቅላይ ሚኒስትሩ? ወይስ በአሽሙር ንቅናቸው እያላችሁ ነው? ይህን ነው እያሉ ያሉት። ጠቅላይ ሚኒስትሩ የፕሪቶሪያን ስምምነት ለማሰናከል እንቅፋት ለመሆን ምንም ምክንያት የላቸውም። የፕሪቶሪያው ስምምነት እስካሁን ያልተፈጸመው በእኛ ምክንያት ነው። ለምን? ትዕዛዝ ነው፣ የኛ ነገር የለውም። ተመልከቱ፣ ሙሉ በሙሉ ፍላጎቱን ማስፈጸም የሚችልበት ነገር ያገኛል ማለት ዊዝን ፖዚሽን ላይ ያለው ማን ነው? ፕሪቶሪያ ስምምነት እንዲፈጸም የመፈለግ ፖዚሽን ላይ ያለው ይፈጸምልኝ ምናምን የሚለው ማን ነው? በዚህ ንግግር ውስጥ ያገኘው ወይስ ያጣው? ያገኘው እኮ ያገኘው አካል እኮ ነው። በቃ ይሄን ነገር ፈጽሙልኝ እኮ የሚቻኮለው። ያላገኘው ነው ላለመፈጸም ሰበብ የሚፈጥረው። ስለዚህ እነ ዶክተር ደብረጽዮን ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት እንዳይፈጸም እንቅፋት የሚሆኑበት ምክንያት የለም እያሉ ባይሆን እኛ ነን እንዳይፈጸም እየፈለግን ያለ ነው። የፕሪቶሪያ ስምምነትን በመፈጸም ረገድ እንቅፋት የፈጠርነው እንደ ሽንፈት የቆጠረው እና ምንም አላገኘሁበትም እንደውም የነበረኝን ሁሉ የሚያሳጣ ነው የሚለው አካል እንዳይፈጸም ይፈልጋል። ናቹራል ነው። ብናጣ ምናጣ ንጣ፣ ግን ለሰላም ስንል እንደዛ ራሳችንን እንቅፋት እያሉ እስካሁን ላለመፈጸሙ እኛንን እንቅፋት የሆነው የሚል የእምነት ቃል ሰጡት። ይሄ ንግግር ያንን ነው የሚያሳየው። ካልሆነ መታረም ያለበት ንግግር። አንድ ሰው በምንም ተአምር ያዘዘው ትዕዛዝ እንዳይፈጸም እንቅፋት ነው። እሳቸው 100% ነው ያገኙት። የሚፈልጉትን አግኝተዋል ካሉ የሚፈልጉትን ነገር ላይ ራሳቸው እንቅፋት የሚሆኑ ሰው ናቸው ማለት እሳቸውን ወይም ተናጋሪ ይሄንን የሚናገረው ሰው ጤነኛ አይደለም። ጤነኛ አይደለም። ስለዚህ እያሉ ያሉት ምንድነው? የፕሪቶሪያ ስምምነት እንዳይፈጸም እንቅፋት ይሆንብኛል። ለምን? ሽንፈት ነው፣ እንዲፈጸም አንፈልግም። ግን በግልጽ አይፈጸምም አንልም። ምንድነው የምንለው? ሰበብ ነው የምንፈጥረው። ለምሳሌ አከራካሪ ቦታዎችን በሚመለከት ምን እንላለን? መጀመሪያ አስተዳደሩ ይሄድ እንላለን። የፕሪቶሪያ ስምምነት ያንን ባይልም ግን ኮንስቲቱሽናል ኦርደር ይመለስ ስለሚል ያ ማለት ወደ ስታተስ ኮ ይመለስ ማለት ነው የሚል ገናኝ ትርጉም ተሰጥቶ ከዛን አስተዳደሩ መመለስ አለበት እንልና እናስተጓጉላለን። ከተፈናቃዮቹ በፊት አስተዳደሩ መሄድ አለበት ምናምን ይላል።
እንዳይፈጸም እናደርጋለን እያሉ ማመልከቻ ጭምር ነው የምላችሁ። ለዛ ለጠቅላይ ሚኒስቴሩ ማመልከቻ ማድረጋችሁ ልትወስዱት ትችላላችሁ። ምን እኛ እኮ ጠቅላይ ሚኒስቴሩን የፕሪቶሪያ ስምምነቱን እንቅፋት ሆኗል የሚል እምነት የለንም። ከውስጣችን ያ እምነት የለንም። ግን ከርሶ የምንፈልገው ነገር ስላለ ነው ይሄንን የምንለው ውጥረት የምንፈጥረው የሚል መልእክትም ሊሆን ይችላል እንጂ ውስጣችንማ የሚያምነው እርሶ ሙሉ በሙሉ እንዳገኙ ነው፣ እንዳሸነፉ። ስለዚህ አሸንፈው ሙሉ በሙሉ አግኝተው የራስዎት ፍላጎት ላይ እንቅፋት ይፈጥራሉ ብለን አናምንም። ነገር ግን ያላደረጉልን ነገር አለ። እሱን እንዲያደርጉልን ነው ውጥረት የምንፈጥረው የሚል ማመልከቻ ማድረጋችሁ ልትወስዱ ትችላላችሁ። በዚህ ንግግር ውስጥ ይሄንን ነገር እንግዲህ እንፈጽማለን፣ ለመፈጸም ዝግጁ ነን እያሉ ነው። ከነጌታቸውን የትግራይን ህዝብ የሚጎዳ አይነት ተግባር እየፈጸሙ ነው አሁን ላይ የምንለውም ውሸታችንን ነው። ዞሮ ዞሮ የፕሪቶሪያውን ስምምነት እነጌታቸውን ፈጸሙት፣ እነ ዶክተር ደብረጽዮን ፈጸሙት። የሚፈጸመው በነ ዶክተር ደብረጽዮን ግንዛቤ መሰረት የጠቅላይ ሚኒስቴሩ ትዕዛዝ። ስለዚህ እያሉ ያሉት ምንድን ነው? ዞሮ ዞሮ እኮ የሚፈጸመው የእርሶ ትዕዛዝ ነው። ጌታቸው ካልሆነ በሚል ለምንድን ነው ከኛ ጋር ውጥረት ውስጥ የሚገቡት? ሌላ አይደለም ፍላጎታችን፣ እሱን አንሱትና እኛን አስቀምጡን ነው። አሁን ጠቅላይ ሚኒስቴሩ ይሄ ዘኒው ሁማኒቴሪያን ላይ ያለው የዶክተር ደብረጽዮንን ጽሑፍ ሲያነቡት የሚረዱት ይሄ ነው። አሁን ሙሉ በሙሉ እኔ እንዳገኘው ነው የሚያምኑት። የሚፈጸመው የኔ ትዕዛዝ እንደሆነ ነው የሚያምኑት። ስለዚህ አስፈጻሚ በመምረጥ ለምን ከኛ ጋር ውጥረት ውስጥ ትገባለህ? ዞሮ ዞሮ የሚፈጸመው እኮ ያንተ ትዕዛዝ ነው እንዳሉት ነው የሚገነዘቡ። ጠቅላይ ሚኒስቴሩ ሲያነቡት የሚረዱት ይሄንን ነው። ማመልከቻ ነው የምላችሁ ለዛ ነው። ማመልከቻ ነው። ጌታቸው ረዳ ምዕራብ ትግራይን ሰጠ ምናምን ይላሉ። ምንም እኮ ያገኘነው ነገር እኮ የለም ብላችሁ አንድ ሁለተኛ ነገር ምንም ያላገኘንበትንም ሰነድ ደግሞ እንዲፈጸም እናደርጋለን ብላችኋል። ስለዚህ እናንተም ብትሆኑ ሰጠ ካላችሁ ከመስጠት ውጭ አማራጭ የላችሁም ማለት ነው አይደለም? ነው እኮ ትዕዛዝ ከሆነ የምታስፈጽሙት፣ ትዕዛዝ ከሆነ የፕሪቶሪያ ስምምነት አቶ ጌታቸው ረዳ ያንን መፈጸም አለበት፣ እናንተም መፈጸም አለባችሁ። ምንም ያገኛችሁት ነገር ከሌለ ለምን ትጠይቃላችሁ? በዛ ስምምነት ውስጥ ምንም ያገኘነው ነገር የለም፣ ሁሉን ነገር አተናል፣ ጠቅላይ ሚኒስትሩ ናቸው ሙሉ በሙሉ ያገኙት ካላችሁ አይ እንዲህ ነው መሆን ያለበት የሚል ጥያቄ ከየት ነው የሚመጣው? ዝም ብለህ መፈጸም ነው እንጂ የተባልከው። ካልሆነማ ይሄን አግኝተናል ብለህ አንድ ነገር ቢያንስ መናገር አለብህ። 100% ጠቅላይ ሚኒስትሩ የሚፈልጉትን አግኝተዋል ካልክ 100% እኛ የምንፈልገውን አተናል ይላል። ለዚያም ደግሞ ስትጠቅስ አንዱ የምትጠቅሰው ደግሞ የምዕራብ ትግራይ ወይም የወልቃይት ጉዳይ እዛ ላይ እኛ የምንፈልገው ነገር የለም፣ በቃ እዛ ጋር የምንፈልገውን ነገር አተናል እያልክ አሁን ግን እነዚህ አካባቢዎች ወደኛ መመለስ አለባቸው ትላለህ። በምን መሰረት ስትባል በፕሪቶሪያ ስምምነት። በፕሪቶሪያ ስምምነት ምንም ያገኘው ነገር የለም። ይሄን በሚመለከት ስንት ደብረ ጽዮን ነው የሚያወራው? በጣም እርስ በርስ የሚጣረስ ነገር ነው። ይሄን ሁሉ የሚጣረስ ነገር መተንተን ያስፈልጋል። ግልጽ ነው። ለጠቅላይ ሚኒስትሩ ማመልከቻ እኔንም ብታስቀምጥ በቃ ያንተን ትዕዛዝ ነው ፈጽሞ የምንፈልገው ጌታቸው ረዳን ብቻ አንሳል።
ስልጣን ነው ጥያቄያችን። ከትግራይ ህዝብ ፍላጎትና ጥቅም ጋር የተያያዘ ውጥረት ውስጥ የከተተን ጉዳይ ኖሮ አይደለም። ስልጣኑን ነው የምንፈልገው እያሉ ያሉት ሰው ማመልከቻ ጭምር ነው የተላለፈው። ማመልከቻ ጭምር በወልቃይት ጉዳይ በምናምን ጉዳይ ዝም ብለን ውጥረት የምንፈጥረው ዝም ብለን ወይ ነገሩ ወደ ሌላ አይነት መልኩ እንዲሄድ ፍላጎት ስላለ ነው ማለት በቃ ይሄ ሽንፈት ነገር ነው፣ መቀበል አንፈልግም። ግን መቀበል ደግሞ አንፈልግም ደግሞ ብንል በዓለም አቀፉ ማህበረሰብ ዘንድ ተጠያቂ ሊያደርገን ስለሚችል ሰበባ ሰበብ እየፈጠርን ውጥረት እየፈጠርን ይሄንን የፕሪቶሪያ ስምምነት የማይፈጸምበት ወይም እንዳይፈጸም እንቅፋት እንሁን እያላችሁ ነው። አሊያም ደግሞ እኛ ከነ ጌታቸው ረዳ በተሻለም ሁኔታ እናስፈጽሟለን እያላችሁ ማመልከቻ እያቀረባችሁ፣ ከሁለቱ አንዱ ከዚህ ውጭ አይሆንም። ይሄ ንግግር ምናልባትም ከዚህም በላይ ሁሉ ያለፈ ትርጉም የሚኖረው ይመስለኛል። አንድ ነገር ብቻ ልጨምር መሰለኝ። አቶ ጌታቸው ረዳ ትንሽ ያው እሷን እንያት ወደ መፍትሄውም ስለሚወስድ ኤኒዌይስ ከራስም ጋር እንዲህ እየተጋጩም ከመኖር እውነት ለመናገር ለትግራይ ህዝብ የሚታሰብ ከሆነ አሁንም እድሉ ያለው እነ ዶክተር ደብረጽዮን ጋር እድሉ ያለው ችግሩን የመፍታት እድል ያለው እነ ዶክተር ደብረጽዮን ጋር በቃ ውሰዱ ኃላፊነት። ተሸንፈናል ካላችሁ ድጋሚ እድል ስጡን። እንደዚህ አይደለም የሚጠየቀው። ድጋሚ እድል ካልሰጣችሁን አይባልም። የመስጠት ያለመስጠት ኃላፊነት የራሱ የህዝቡ ነው ሆነ። በቃ እናንተ ተሸንፋችኋል። የተሸነፈ አካል በሚቀርብበት አይነት መንገድ ነው መቅረብ የሚያስፈልገው። ይሄን ህዝብ እንዴት እንካሰው? ብዙ ነገር ያሳጣ ነው። ህዝብ ምን ብለን ምን አርገን እንካሰው? ድጋሚ እንዲተከፋፈለ ቀውስ ውስጥ ማስገባት እና እርስ በርሱም ደግሞ እንዲፋለም እንዲጋጭ ማድረግ በፍጹም ልክ አይደለም። ስለዚህ ራሳችንን ችግር መፍታት አለብን ብሎ አንድ ይሄንን መወሰን ያስፈልጋል። ይሄን ከወሰናችሁ ማድረግ የምትችሉት አንድ ነገር አድርጋችሁት የነበረውን ጉባኤ መሰረዙ። አቶ ጌታቸው ረዳም ያለው ያንን ነው። ችግሩ ህወሓት ውስጥ ያለ መከፋፈል ነው። እሱ መፈታት የሚችለው ጉባኤ ማድረግ ስንችል ነው። እንደ አዲስ እሱ እነ ዶክተር ደብረጽዮን ከነጌታቸው ረዳ ጋር የገቡበትን ችግር ብቻ አይደለም የሚፈታው። ፓርቲው እንደ ፓርቲ ከፌደራል መንግስት ጋር ከፌደራል ተቋም ምርጫ ቦርድ ጋር እንደዚሁም ነገ ከነገ ወዲያ ከፌደራል መንግስት ጋር የሚገባበትን አዲስ ውጥረት እና አዲስ ግጭት ሁሉ የሚፈታ ነው። ስለዚህ ያን ማንም ህጋዊ እውቅና ሊሰጠው የማይችለውን ያደረጋችሁትን ጉባኤ ሰርዙት። ራሳችንን አጠራንበት ምናምን እውነት የማይመስል ነገር የማይመስል እሱን ጉባኤ እንደ ትክክለኛ ጉባኤ መውሰድም በጣም ስህተት። እሱን ውድቅ አድርጎ እንደ አዲስ ከነ ጌታቸው ረዳ ጋር ተነጋግሮ ሁሉንም በሚያግባባ አይነት መልኩ ጉባኤ ማድረግ። እውነቴን ነው የምላችሁ። ለዚህ ፍላጎትና ፈቃድ የሌለው አካል ግን ለትግራይ ህዝብ ይጠቅማል ብላችሁ እንዳታስቡ አምናችሁትም እንዳትከተሉት፣ አላስፈላጊም ዋጋ እንዳትከፍሉ። ቢያንስ ያን ሁሉ ዋጋ ለከፈለለት ህዝብ ይሄንን በማድረግ ሊክሰው ይገባል። ድጋሚ ከፋፍሎት እንትን ማለቱ ተገቢ አይደለም። ኃላፊነት መውሰድ፣ ተጠያቂነትን ለራስ መውሰድ
እና ህዝቡን ለመካስ እንደ አዲስ መዘጋጀት ያስፈልጋል። ትክክል ነው። መፍትሄው እንደ አዲስ ጉባኤ ማድረግ ነው። ያ ጉባኤ ብዙ ነገር ነው የዘጋው፣ ብዙ ነገር ነው የዘጋው። ስለነ ዶክተር ደብረጽዮንና ስለነ ጌታቸው ረዳ አንድ መሆን የሚያሳስበው ሰው አይ ስለነሱ እንኳን አያሳስበኝም ስለ ህዝቡም ደግሞ ነው ማስበው የሚልም ሰው ዞሮ ዞሮ እነዚህ ሁለት አካላቶች ህዝቡን ዋጋ ስለሚያስከፍሉት የሚል ሰው ደፈር ብሎ ማለት ደፈር ብሎ ጉባኤውን ውድቅ አድርጉ፣ እንደ አዲስ ጉባኤ አድርጉ ማለት አለበት። መለኪያው እሱ ነው የማሰቡ ማለት። ጉባኤው ከመደረጉ በፊት የተደረገ ጊዜ ከተደረገ በኋላ በተደጋጋሚ እምለው እኔ እሱ ነው። ይሄ ጉባኤ ውድቅ ካልሆነ ይሄ ልዩነት አይፈታም። ይሄ ልዩነት ካልተፈታ እሱን ተከትሎ የሚመጣ ግጭት ይኖራል። ይሄ ጉባኤ ካልተቀለበሰ ከምርጫ ቦርድ ጋር ያለው ውዝግብ ይቀጥላል። ይሄ ጉባኤ ውድቅ ካልሆነ ነገ ከነገ ወዲያ ምርጫ ላይ ካልተሳተፍኩኝ ሲል ከፌደራል መንግስት ጋር በቀጥታ ግጭት ውስጥ ይገባል። ጣጣው ብዙ ነው። ጣጣው ብዙ ነው። ከሰማይ በታች የሚከለክለን ማንም የለም በሚል ድንፋታ ነው የተደረገው። ግን አለ ከሰማይ በታች የሚከለክል ነገር አለ። ህግ የሚባል ስርዓት የሚባል ነገር አለ። ህግ ሲከበር ስርዓት ሲከበር ነው መግባባት የምንችለው። ካልሆነ ህግ እየጣሱ ስርዓት እየጣሱ ከዛ በኋላ የሆነ ግጭት ተፈጥሮ ህዝቡ ዋጋ ከከፈለ በኋላ በፖለቲካ ውይይት ችግሩን እንፍታው ማለት እንደዚህ አይነት የተለመደ አካሄድ አያዋጣም፣ መበረታታትም የለበትም። ለዛሬ በዚህ ርዕስ ላይ የነበረን ቆይታ ይሄንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። እስከዛው በያላችሁበት ሰላማችሁ ይብዛ። ጤና ይስጥልኝ።